ትናንት ጁን 5 2026 ብሔራዊ ባንክ ባደረገው የዶላር ጨረታ 50 ሚሊዮን ዶላሩን የተጫረቱት 12 ባንኮች ሲሆን በዚህም ጨረታ የቀረበው አማካይ ዋጋ 134.95 እንደሆነ ታውቋል። ይህም ጨረታ ከባለፉት ሳምንታት 6 ሳምንታት ትልቁ እንደሆነ ታውቋል እና በዚህ ዋጋም ከፍተኛ ጭማሪ ማለት ይቻላል ከአንድ ብር አካባቢ ዶላር አሳይቷል እና ባለፉት የነበሩት አራት ጨረታዎች ስንት እንደነበሩ ለማየት ብንሞክር ዛሬ 15 ቀን ሜይ 22 የተካሄደው ጨረታ የቀረበው 50 ሚሊዮን ዶላር ተመሳሳይ ሲሆን ለዚህም ጨረታ የቀረበው አንድ ዶላር ዋጋ 133 ብር ከ17 ሳንቲም ሲሆን እንደገና ደግሞ ከዛ በፊት በነበረው ሜይ 7 60 ሚሊዮን ዶላር ነበር የቀረበው። በዚህ ጊዜም ለዚህ ጨረታ ለአንድ ዶላር የቀረበው ዋጋ 132.96 ብር እንደነበረ ለማስታወስ እንችላለን እና በመጨረሻ ደግሞ እስቲ ከአራተኛው ቀደም ብሎ የነበረው ጨረታ አፕሪል 17 የተደረገው እስከዛሬ ከተደረገው ከፍተኛው 70 ሚሊዮን ዶላር ነበር ለጨረታ የቀረበው እና በዚህ ጨረታም ለአንድ ዶላር የቀረበው 131.49 ብር እንደነበረ ማስታወስ እንችላለን። እናም ከጊዜ ወደ ጊዜ ዶላር እና ብር ያላቸው ልዩነት እየሰፋ ነው ያለው። የብር ዋጋ እያጣ እየመጣ እንደሆነ በዚሁ ለመርዳት እንችላለን።